ተመልካቾቻችን ምርጫችሁን አማራ ቴሌቪዥን አድርጋችሁ የሁድን ከኛ ጋር ዝግጅታችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። አሁንም ጎንደር ለጥምቀት እንዴት እየተዘጋጀች ነው የሚለውን ቅኝታችን እንደቀጠልን ነው። ጥምቀት የአደባባይ ባህል እንደመሆኑ መጠን የበዓሉ አክባሪዎች አምረው ተውበው እንዲታዩ አልባሳትን ቀድመው ነው የሚያዘጋጁት። እኔ በጎንደር ከተማ የባህል አልባሳት መሸጫ ሱቆች ላይ ተገኝቼ የገበያ ሁኔታው ምን ይመስላል፣ ትዕዛዙ ከመቼ ጀምሮ ተጀመረ የሚለውን ላስቃኛችሁ ወድጃለሁ። አብራችሁን ቆዩ። ዛሬ ያገኛችሁ የጥምቀት በዓል ልብስ እያሰራችሁ ነውና አንድ አይነት ልብስ ነው ያደርጋችሁትና ሀሳቡ እንዴት መጣ? እሺ እናመሰግናለን። ያው ሀሳቡ የጥምቀት በዓል ምክንያት በማድረግ ነው። ሁሌም በየአመቱ እናሰራለን ማች በማድረግ ባይዘው በዚህ አጋጣሚ ተመራቂ ተማሪዎች ነን ማለት ጥር 15 እንመረቃለን። ስለዚህ ሁለቱንም ታሳቢ አድርገን ያሰራ ነው። ያለፉት አመታት ጥምቀቶችን እንዴት ነበር ያሳለፋችሁት? እስኪ ንገሩ። ያው ማች እናሰራለን እና ደግሞ ዝም ብለን እንዲሁ እንጨፍራለን። ማች ስለሆነ አንድ ላይ ለመጨፈር የሚመቻል። ያው እያመሰገነን ታቦቱን እናስገባለን ማለት ነው። ማህበራችሁ እንዴት ነው የተመሰረተው? አንድ ላይ ለማሰፋት ማህበራችን የተመሰረተው አንደኛ አመት ሳለነ ነው። አሁን 5 አመታትን አብረን ነበርና 5 አመታት ሙሉ የተመሳሳይ ልብስን በማሰራት ባህላዊ ጸጉራችን በመሰራት አንድ ላይ ሆነን እየዘፈነ ታቦቱን አጅበን በዛውም የሀገራችን ባህል እያስተዋወቅን ጥምቀት እናከብራለን። መቼ ነው የታዘዘው? ዛሬ የደረሰው ቀሚስ መቼ ደረሰ? እስኪ የታዘዘ ከ15 ቀን በፊት ነው እና ጥምቀት ላይ በጣም ብዙ ሰዎች ያሰራሉ። በዛ ምክንያት ወረፋ አይደርስሽም፣ ቀድመሽ ነው የምታዥ እና እኛ ከ15 ቀን በፊት ነው ያዘዝነው። አሁን ደርሶ ነው ልትወስዱት ነው ወይስ ይዘገያል? አሁን ደርሷል። ይኸው ደርሷል፣ ልንወስደው ነው። እንግዲህ ጥምቀት ላይ በሰፊው እንገናኛለን። እንደዚህ አሰርታችሁ በምትሄዱበት ሰዓት ከሌላው ሰው የምታገኙት ምላሽ ምን ይመስላል? ያው ማለት አንድ አይነት ልብስ እንለብስ ብዙ ነገር መገለጫ አለው። ብዙ ነገር ስለኛ ይገልጽልናል። አንድነታችን፣ ፍቅራችን፣ አብሮነታችን በዚህ ይገለጻልና ሰው ደግሞ ማች ስትለብሺ ሞር ባህላዊ አለባበሳችን ላይ የተለየ ትኩረት እንዳደረግን ይገባዋል። ማለት ለሌላው ምሳሌ እንሆናለን እና በሰው እይታም ትልቅ መልእክት አለው ማለት ነው። ተመራቂ ተማሪዎች እንደሆናችሁ ነግራችሁኛልና ያለፉትን አመታት እንዴት ነበር ጥምቀትን ያከበራችሁት? ለምሳሌ 2011 የጥምቀት በዓል ያከበርነው እንዴት ነው? 2012 ይቅርታ የአረንጓዴ ጨቀይ ባንዲራ በማሰራት ነበረ። 2011 የነበረው ደግሞ የጎንደር ቀሚስን ለብሰን ነበር። የጎንደር ሽርባት ሰርተን ነበር። ባለ 7 ሽርባት ሰርተን ነበር ያከበርነው። ከዛ በፊት ጃኖ ነበር። 2011 ላይ 2010 ላይ ጃኖ ለብሰን ነበር። 2010 ላይ ይቅርታ እና በእንደዚህ ነበር እንትን ያከበርነው። ለምሳሌ 2012 ያከበርነው እንዴት ነው? አንድ አይነት ልብስ አረንጓዴ ጨቀይ ለብሰን መዝሙር በመዘመር ነበር ያሳለፍነው። የጎንደር ቀሚስ የለበስን ሰዓት ደግሞ በባህላዊ ጨዋታ እየተጫወትን ነበር ያሳለፍነው። ባህላትን ስናከብር የባህል ልብስ መልበሳችን ለራሳችን የሚሰጠን ስሜት ምን ይመስላል? ኦኬ፣ አንደኛ ሀገርሽን እንድትወጂ ያደርግሻል። ሁለተኛ ደግሞ ባህልሽን እንድትገልጪ ያደርግሻል። ሌላው ደግሞ ደስ ይላል። በቃ እንደዚህ ሳትገላለጭ ትውፊቱን በጠበቀ መልኩ የባህል ልብስ አድርገሽ በቤተሰብም ያለው ተቀባይነት ሀገርን እንደማስተዋወቅ ሰው ሲያይሽ፣ ጥምቀትን ደግሞ ብዙ ጎብኚዎች ወደ ጎንደር ይመጣሉ እና እኛን ሲያዩን ሀገራችን ፕሮሞት እያደረግን ነው። ባይዘው የዛሬ አመት ምን ነበር የለበስነው? አረንጓዴ ቢጫ ቀይ ነበር የለበስነውና ብዙ ነጮች መጥተው ከኛ ጋር ፎቶ ተነስተው በብዙ ድረገጾች ለቀውን ነበርና ብዙ ላይክ አግኝተን ነበር እና እንደዚህ ሀገራችን የማስተዋወቅም ጥቅም አለ። እንደው የባህል አልባሳትን ስናነሳ ዋጋውን እስቲ እንዴት ነው ከጊዜ ወደ ጊዜ? ዋጋው እውነት ለመናገር ዋጋው በጣም ከባድ ነው። ማለት እንትን ይላል፣ ውድ ነው። ቢሆንም ግን እያሰራ ነው። ዋጋውን በሲንግል ስቶኝና በግሩፕ ስቶኝ ልዩነት አለው። በሲንግል ሲሆን ለምሳሌ ይሄ ልብስ በማች ሲሆን 2500 ይሰራል። በሲንግል ሲሆን ግን እስከ 4000 ሊሆን ይችላል እና በማስ መሆኑ ዋጋው ይቀንስልናል። ጎንደር እንግዲህ ቅድመ ዝግጅቷን ጨርሳለችና ለጥምቀት እናንተም የዛ አካል ናችሁና
ከውጭም ከውስጥም ለሚመጡ እንግዶች ማስተላለፍ የምትፈልጉት መልእክት ካለ? ኦኬ አመሰግናለሁ። ጥምቀት በጎንደር በጣም የታወቀ ነው እና ዘንድሮ ደግሞ ኑ እንደገና ጥምቀትን በጎንደር እናክብር በሚል መሪ ቃል በሰፊው ይከበራል እና ሁላችሁም ሀገር ውስጥም ሀገር ውጭም ያላችሁ ኢትዮጵያኖች መጣችሁ አብረን እንድናከብር አብረን እንድንዘፍን ሀገራችን እንድናስተዋውቅ በዚሁ አጋጣሚ መናገር ፈልጋለሁ። አመሰግናለሁ እናንተ መጣችሁ ስላያችሁ። እሺ በዚህ አጋጣሚ ጎንደር ላይ መጥቶ ጥምቀትን መካፈል መታደል መባረክም ነው እና በኢትዮጵያ ውስጥም ሆነ ኢትዮጵያ ውስጥ ያላችሁ ማንኛውም ማህበረሰብ መጣችሁ የበረከት ተሳታፊ እንድትሆኑና በዚሁ በዝማሬም በጭፈራም በልልታም ታቦታችን እንድናጀብ እመኛለሁ። ለመላ ኢትዮጵያውያን እንኳን አደረሳችሁ ማለት ፈልጋለሁ። ያው እንግዲህ እንደተባለው ጥምቀትን በጎንደር ማክበር መባረክ ነው ተብሏል። ከዚህ ከመባረክ በላይ ደግሞ ምንም ነገር የለም። ጎንደር አቃፊ ናት። ኢትዮጵያዊነት የሚገለጽባት ከተማ ከመሆን አንፃር ሁላችሁም መጣችሁ ጎንደር እንድታከብሩ ላሉም አመሰግናለሁ። እኔም አመሰግናችኋለሁ። እግዚአብሔር ይስጥልኝ። እሺ በመጀመሪያ ስምህን ትነግረኛለህ? ሳይድ ባላለሁ። የዛሬ የተገናኘ ነው የጥምቀት ማግስት ላይ ነውና የባህል አልባሳት ስፌት ነው የምትሰራውና ስራ እንዴት ነው? ስራ አሪፍ ነው። ያው እንግዲህ እየሰራን ነው እና እኔ ሴቶች ነው የምሰራው እየሰራን ነው። የጥምቀት ስራ አሪፍ ነው እየሰራን ነው። አሪፍ ነው እና የዘንድሮ ጥምቀት ደግሞ ለየት ይላል እና አሪፍ ነው እየሰራን ነው። ሰው በማህበር ነው የሚያሰራው። ያው ደህና እየሰራን ነው። የዘንድሮ አሪፍ ነው። ያው ስራው ትንሽ ዘንድሮ ሰው ብዙ ነው፣ ዘመናዊ ነው። ሰው በማህበር ነው የሚሰራ ሰው እና ደህና እየሰራ ነው። ልብሶቹን በምታዘጋጁበት ሰዓት ባህላዊ ይዘታቸውን እንዳይለቁ ምን ጥንቃቄዎችን ታደርጋላችሁ? ያው አንዳንዴ ቆሻሻ ነገር እንዳይነኩ ተጠንቅቀን እንሰራለን። ልብሶቹ በጥራት እንዲሆኑ ማለት ነው። ጥራቱ ያው የጠበቀ እንዲሆን ማለት ነው። ለሰዎች ላይ ቀረቤታ እንዲኖረው ሰዎች ተፈላጊ እንዲሆን ነው አድርገን የምንሰራው። ማቴሪያሉ ያው እንግዲህ እንደምታየው እየሰራ ነው። ማቴሪያሉ እንደዚህ ይመጣል። ጥሬ ዕቃ አለ። ከዚህ ደግሞ ከዚህ መጥቶ የሚሰራ ደግሞ የተለያየ መነን ይባላል። ብዙ አይነት ነው ያለው እና ያው ሰዎቹ እንደሚፈልጉት ነው የሚሰራ ያለ። እንደምታዩ ደንበኞቹ ደግሞ አሁን እንዳይሻቸው ያው እንግዲህ ወደውት ነው ይዘውት የሚሄዱ ያሉት። እንደምታውቁ ማለት እንዳይሹ አሪፍ ነው። በእኛ ዘንድ አሪፍ ነው። ጥምቀትና የእናንተ ስራ ጥምቀትና የኛ ስራ ያው የተገናኘ ነው። ያው የጥምቀት ነው ብዛቱ ስራ የሚሰራ የኛ ስራ የባህል ቀሚስ እና ያው በጥምቀት ሰዓት በብዛት እንታዘዛለን። ያው ትእዛዙ ይበዛል። እንግዲህ እንደምታዩ እየሰራን ነው የጥምቀት የጥምቀት ማግስት ነው የምንገኘውና የጥምቀት የበዓል ዕለት ሰዎች ተራቸው ደርሶ ሳይቸገሩ የማግኘት እድላቸው እስከምን ድረስ ነው? ያው እንግዲህ እየሰራን ነው። የሰዎቹን እንዲደርስ እየተሰራለ እስካሁን ትእዛዙ ቆይታል። ያው ከአንድ ወር በኋላ ጀምሮ እስካሁን ድረስ እየሰራ ነው። ያው እንግዲህ እየተሰራ ነው ያለ ትእዛዙ። ምን አይነት አልባሳቶች ይፈልጋሉ ለጥምቀት? ለጥምቀት የሚፈለጉት ጥልፍ አለ፣ በሌላ በባንዲራ አለ። ብዛቱ የሚፈልገው ግን በጥልፍ ነው። በጥልፍ ነው ለጥምቀት የሚፈልግ። እዚህ የሚሰራ ያለ ብዛቱ ጥልፍ ነው። እንዳየሽው ጥልፍ ነው የምንሰራ ያለ ነው። በዋጋ ደረጃ ያው ይለያያል። እንደ ልብሱ አለ፣ ያው እንደ ጨርቁም ይለያያል። ሁሉም ነገር ይለያያል። በማህበር ከሆነ ደግሞ የሚቀንስበት አይነት ነገር ስላለ በዛ ልክ ነው እንትን ስራው የሚሰራው። ስሜ ዶክተር ክቡር እባላለሁ እና አሁን እንግዲህ አጋጣሚ እዚህ ቃል ገዛ መጥቼ ነው ይሄንን ልብስ አዝዤ ለመውሰድ ነው የመጣሁት። ቆንጆ ነው። ትንሽ ካምኖ ዘንድሮ ዋጋው ወደድ ያለ ነው፣ ግን ገበያው ደመቅ ያለ ነው ዘንድሮ እና ጥሩ ነው። ከሁሉም አንጻር ጥሩ ነው ብዬ አስባለሁ። ይሄ አሁን ያዘዝኩት ዋጋ 6500 ብር ነው። ያው ካምኖ ዘንድሮ ትንሽ ወደድ ይላል። የ500 ብር ጭማሪ ያለ ዘንድሮ
ትንሽ ወደድ ያለ ነው ግን ቢሆንም ጥሩ ነው። ምክንያቱ ያው እንደተለመደው ጥምቀት ጊዜ ስለሆነ ነው። አሁን ይሄንን ጥቅምት ላይ ያዝጀ ቢሆን ዋጋው ይሄ ላይሆን ይችላል። ግን አሁን የጥምቀት በዓል ስለሆነ በዛ ምክንያት ነው ብዬ አስባለሁ። ሁሉም ያዛል፣ ደስ ይላል። ይሄ በተለይ የባህል ልብስን አሰፍቶ በመልበስ በኩል ያለው በጣም ነው ደስ የሚለው። እነሱም በየጊዜው የተለያየ ዲዛይን እያወጡ ይሰራሉ። ደስ ይላል በጣም። ህዝቡም ይሄንን ከራሴ ጀምሮ በጣም እየተጠቀምነው ነው ያለ ብዬ ነው ማስበው። ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው የጎንደርና የአካባቢው ነዋሪዎች በእለቱ አምረው ደምቀው ለመታየት የባህል አልባሳትን በዚህ መልኩ ግብይት እየፈጸሙ ነው። እኔም ከልብሱ አዘጋጆችና ከልብሱ ተጠቃሚዎች ጋር ያደረኩት ቆይታ ይህንን ይመስል ነበረ። በጎንደርና አካባቢው ግን ጎንደር ለጥምቀት ምን ያህል እየተዘጋጀች ነው የሚለውን ቅኝታችን ይቀጥላል። ይህንን በዚህ አበቃለሁ። አብራችሁን ቆዩ።